الرحمن الرحيم የሆነ የአረበኛ ጽሑፍ በሆነ ቀናት ላይ ተልኳየው ያም ምን መሰላችሁ አንድ እህት የሆነ ሼክ ያቀረበችላቸው ጥያቄ ነበር ልጅቱ ምን ትላለች እድሜ 29 ነው እና እስካሁን ድረስ አላገባሁም ولم يتقدم أحد لخطبتي إلا مرات قليلة እኔን ለማጨት ደግሞ ትንሽ ሰዎች እንጂ ወደኔ አልመጡም የትዳር ጥያቄ ያቀረቡልኝ ወንዶች በጣም ትንሽ ናቸው ولم يكتب الله ذلك الله ደግሞ ይህን ነገር አልጻፈልኝም ለኔ አልጻፈልኝም ትዳርን አለቻቸው وأمي እናቴ ደግሞ تريد الاطمئنان علي በእኔ ላይ መረጋጋትን ትፈልጋለች بمعنى እኔ አግብቼ ማየት ትፈልጋለች የኔ ትዳር ያሳስባታል እንደምታውቁት አንዳንድ ጊዜ ከኛ በላይ ወላጆቻችን የኛ ትዳር ያሳስባቸዋል ስፔሻሊ ሴት ልጅ አግብታ ማየት ይፈልጋሉ እና እናቴ ያሳስባታል አለች وفي بعض المرات አንዳንድ ጊዜ احزن وابكي ተክዛለሁ አለቅሳለሁ وانا راضيه بقضاء الله وقدره እኔ ደግሞ በአላህ ቀዳና ቀደር ወዳጅ ነኝ እኔ ወድጃለሁ በአላህ واحمد الله اللهን አመሰግናለሁ واصلي እሰግዳለሁ واقرأ القرآن قرآንን እቀራለሁ وبدأت قيام الليل የሌሊት ሰላትን ጀምሬያለሁኝ አለቻቸው ሌሊት እሰግዳለሁኝ وأدعو الله اللهን እለምናለሁ أن يغفر لي ذنوبي ወንጀሌን አላህ ይቅር እንዲለኝ ምናልባት ይህ ትዳር መዘግየት በወንጀሌ ሊሆን ይችላል ወን በሰራሁት ወንጀል ሊሆን ይችላል እንደምታውቁት ትዳር ሪስክ ነው አንድ ወንጀል ደግሞ የሪስክን በር ይዘጋል ምናልባት ያ ከሆነ ደግሞ استغفار አደርጋለሁ አለቻቸው واحتسب كل شيء في الاخره ሁሉ ነገር ደግሞ በአኺራ ላይ ተሳሰባለሁ አላህ መልካምን ነገር አኺራ ላይ ይመነዳኛል ብዬ አስባለሁ እና ምንድን ትመክሩኛላችሁ ብላ ሼኹን ጠየቀቻቸው قال الشيخ الحمد لله والصلاة والسلام على رسول الله وعلى آله وصحبه أما بعد من الوقت فاعلمي أوكي أولا مجمري أوكي أن الزواج تدار يميبالو نقر من أمور الرزق يعني كرزق قداوش عندنا طيب الله رزقاتنا عندك فافله كله تدارم لك እንደዚሁ ነው ይሄን ነው ወቂ መጀመሪያ ነው ወቂ እናንተም መጀመሪያ ይሄን ልታውቁ ይገባል እህቶች ታውቃላችሁ ብዙ ታላላቅ እህቶች እያሏት ታናሽ እህት የምታገባ ብዙ ናት ምናልባት ታላቅ እህቷ በመልኳ በዲኗ በጸባዋ በሁሉ ነገር የተሻለች ሆና ነገር ግን ታናሽ እህቷ የምታገባለች ሪዝቅ ነው ስለዚህ ሪዝቅ መሆኑን ወቂ وسيأتيك برغت ይመጣልሻል ما كتب الله لك منه الله ከዚህ ከሪዝቅ የጻፈልሽ ይመጣል قال الله تعالى الله من ይላል وما من دابة وما يلم من دابة በምድር ላይ የሚንቀሳቀስ የለም في الأرض መሬት ላይ ምድር ላይ የሚንቀሳቀስ አንድ ነገር የለም إلا على الله رزقها الله ዘንድ የሷ ሲሳዋ ሪዝቋ አላህ ዘንድ ያለ ቢሆን እንጂ ማለት ነው حتى النملة ጡሲ ለራሷ አላህ ዘንድ እጣዋ ፈንታዋ ተጽፏል ስለዚህ ነው ወቂ وإضافة إلى ما ذكرت من الأعمال الصالحة التي تقومين بها يا أساش اللي ملكم سرا كمن الرجار ليل مسكدش قرآن مقراتي صلاة مسكدش يا كمن الرجار اللهن مغفرة كما تأيكش يا كمن الرجار فينبغي يقبل أن تسأل ربك كيتاش اللي تتأيك يقبل أن يرزقك الزوج الصالح الله ملكام هنا بال دي ستش الله اللي تلمني يقبل معناته طيب ምክንያቱም አንዳንድ ጊዜ የተወሰነ ጊዜ ዱዓ አድርገን ከዛ ተስፋ እንቆርጣለን كإمام الطبراني بوارث حديث رسول الله عليه الصلاة والسلام إن الله يحب الملحين في الدعاء الله بدعاء عليه كميلة باريوشن يودال ይላል طيب ስለዚህ አላህ ልትጠይቅ ይገባል አሏትና ولا تكتفي
ደሞ አትብቃቂ አትገደቢ بانتظار በመጠባበቅ እየተቀደመ ለኪ ላንቺ ሊመጣልሽ አልኸጣብ የሆነ የሚያጭሽ ሰው ሊመጣልሽ ብቻ መምጣቱን ብቻ ተጠባበቂ ምን አድርጊ إذ يجوز لك ምክንያቱም ላንቺ ይበቃልሻል البحث عن الزواج ትዳርን ራስሽ መፈለግ ትችያለሽ ሴት ልጅ ትችላለች والاستعانة መታገዝ في ذلك በዚህ ባልን በመፈለግ ጉዳይ ላይ بمن تثقين بهن من صديقاتك እነዛ በጓደኝነትሽ ላይ የምትተማመኝባቸው እህቶችሽን ጓደኞችሽን እንዲፈልጉልሽ ማድረግ ትችላለሽ እስኪ መልካም ባልፈልጉልኝ ማለት ሐራም የለውም የሚደብርም ነገር የለውም አዲስም ነገር አይደለም طيب እስኪ አላህን የሚፈራ ጥሩ የሆነ ባልፈልጉልኝ ምንም ነገር የለውም طيب ግን ሼኹ ቢመን ተثقين بهن በነዛ የምትተማመኝባቸው ማለት ነው ክብርሽን የሚያጎርፍ طيب ክብሩን በመጠበቅ መሆን አለበት ማለት ነው አው ሚን አቃሪቢክ ወይ ደግሞ በእንቺ ቅርብ በሆኑ ቤተሰቦችሽ ላጎትሽ ሊሆን ይችላል ላክስትሽ ሊሆን ይችላል እስኪ ጥሩ ባል ካለ ፈልጉልኝ ሰው ለሐራም ስንት መንገድ እየሄደ ነው ሰው ለሐራም ስንት ሰው እየጠየቀ ነው طيب እና ይህ ምንም ነገር አይደለም ይህን ነገር ተግብሪ አሏት ወኑሲኪ አዳን እንሻለን أن تحسن الظن بربك በጌታሽ ላይ መልካም ጥርጣሬ ልታደርጊ ደግሞ አደራ እንልሻለን وألا تيأسي ተስፋም እንዳትቆርጪ فليس ذلك ምክንያቱም ይህ አይደለም ተስፋ መቁረጥ من شأن المؤمن የሙእሚን ጉዳይ አይደለም ከሙእሚን አይጠበቅም አንዳንድ እህቶች ተስፋ ይቆርጡና ከዚህ በኋላ አላገባም طيب ተስፋ ይቆርጣሉ ስለዚህ ከሙእሚን አይጠበቅም አላህ ምን አለ ولا تيأسوا من روح الله كالله سبحانه وتعالى እዝነት ተስፋ አትቁረጡ إنه لا ييأس من روح الله ነገርኩ ከአላሁ سبحانه وتعالى እዝነት ተስፋ የሚቆርጥ የለም إلا القوم الكافرون ካዲያን ህዝቦች ካልሆኑ በስተቀር ማለት ነው እነሱ ናቸው ተስፋ የሚቆርጡት ማለት ነው ስለዚህ ተስፋ አትቁረጪ طيب وفي الحديث الذي رواه البخاري ومسلم عن أبي هريرة رضي الله عنه قال النبي صلى الله عليه وسلم يقول الله تعالى أنا عند ظني عبدي بي أبو هريرة بوارد حديث رسول عليه الصلاة والسلام الله بحديث القرسي لا ينديه لالالو أني باريي بتربني بوتاني ስለዚህ በአላህ ላይ መልካም ጥርጣሬ ይኑርሽ አላህ የተሻለ ትዳር እንደሚመሰርት አላህ የተሻለ ባል እንደሚያመጣልሽ በአላህ ላይ ተስፋ ይኑርሽ ينبغي ይገባል أن تصبري لتتاقشي وتحتسبي الله ዘንድ እንዳልሽው ልትተሳሰቢ ይገባል وأن تعلمي للتوقي ይገባል أن الأمور ነገራቶች بيد الله عز وجل فالله سبحانه وتعالى እጅ ናቸው ማለት ነው وأن التأخر الزواج ترارم ودوهلا مزقيته ربما يكون من الباتي هنا خيرا ملكام لهون شلال أعده الله لك الله لانش يزقاج جلش ملكام نقر أستبولش لهون شلال نعم والله سنت الناس انتهتو تشالو كارمو كقبو بتدار يلق عرفدو يقبو هتوج بتدارات جولاي سكيت عما هنو دستنيا هنو يمينور بزوناتشو طيب ጉዳዩ ቀርሞ በገባ አይደለም ጉዳዩ ቀርሞ በሮጥ አይደለም ስለዚህ አላህ መልካም ነገር አስቦልሽ ሊሆን ይችላል ማለት ነው واذا كان عندك አንቺ ዘንድ ካለሽ هم او وسواس يعني ትካዜ ወይም ወስዋሴ ካለብሽ فاكثري من ذكر الله عز وجل አላህን ማውሳት አብዢ ذكر አድርጊ واستعذ بالله من الشيطان الرجيم كشيطان دمو بالله تتبهكي مالته ولتقبلي على أمورك من العبادات والأعمال الأخرى
በዒባዳ ላይ በሌላ በተለያዩ ስራዎች ላይ ራስሽን ቢዚ አድርጊ፣ ወደዛ ዙሪ። ዱንያም ሊሆን ይችላል፣ የዱንያም ስራ ሊሆን ይችላል። አእምሮሽ ቢዚ ከሆነ እንዲህ አይነት ነገሮችን አይወሰውሱሽም። ጠይብ ራሳችንን ቢዚ ካደረግነው ማለት ነው። አለማግባት እኮ አዲስ አይደለም። እነ ኢብኑ ተይሚያም ረሕመቱላሂ ዐለይሂ 60 ምናምን ዓመት ሲቆዩ አላገቡም። እነ ኢማሙ ነወዊ አላገቡም፣ ቢዚ ስለሆኑ ማለት ነው። እንዲህ አይነት ነገሮች ቢዚ ከመሆናችንም አእምሯችንን የምንሰጠው ነገር አእምሯችንን የምንመግበው ነገር ስለሚወሰነው በዒባዳ በስራ ራስሽን ቢዚ አድርጊ አሏት ማለት ነው። ሌላው ሼኹ የመከሯት የሰዎች ነገር ወሬ አይረብሽሽ፣ የሰዎች ንግግር ለምን አታገቢ፣ መቼ ነው የምታገቢው እያሉ ሰዎች ያኒ ንግግራቸው ተጽዕኖ እንዳይፈጥርብሽ። ምክንያቱም ሰዎች ላ ዩርዲህም ሸይ ምንም ነገር ያስደስታቸውም ማለት ነው። ወኢርዳኡሁም እነሱን ማስደሰት የሰው ልጅ ማስደሰት ጋየቱን ላ ቱድረክ የማትገኝ የሆነች ግብ ናት ማለት ነው። ፈጽሞ አይሳካም። ለሰዎች ብለሽ አንዳንድ ሰው ትዳር ሳትፈልግ ሴቷ ከዛ በላይ ጎረቤት የሚረብሻት ብዙ ናት። መቼ ነው የምታገቢ፣ ቁመሽ ቀረሽ፣ ማሽበህ ታሪክ ይህን የመሳሰሉ አእምሮን ህሊናን ሊጎዱ የሚችሉ ንግግሮች ሊናገሯት ይችላሉ ማለት ነው። ስለዚህ ፈአዕሪዲ ዐንሁም ከነሱ ችላ በያቸው፣ ጀርባ ሰጪ። ወሽተጊሊ ቢዚ ሁኒ ቢማ የንፈዑኪ ፊ ዲኒኪ ወዱንያክ በአዱንያሽም በአኼራም ላይ ውጤታማ በሚያደርግሽ ነገር ራስሽን ቢዚ አድርጊ። ወሕዘሪ ተጠንቀቂ፣ ሹፉ ባረከላሁ ፊኩም፣ ወሕዘሪ ተጠንቀቂ፣ አየሕሚለኪ ከላሙሁም የእነሱ ንግግር ሊያነሳሳሽ ዐለ ተዐጁል በመሽቀዳደም ላይ ፊ አምሪ ዘዋጅ ወደ ትዳር በእነሱ ንግግር ምክንያት እንድትገቢ እንዳያደርግሽ። ወሪዳ በመውደድ ቢሸኽሲን ደዒፍ ፊ ዲኒ በዲኑ ላይ ደካማ የሆነን ሰው በመውደድ ላይ ደግሞ ምን እንዳትቻኩይ። ሰው ስለረበሸሽ ብቻ መቼ ነው የምታገቢ እያሉ ስላስቸገሩሽ ብቻ እዚህ ግባ የማይባል አንዱን ቃሚቲ አንዱን ሙብተዲዕ አንዱን ያገቡ ብዙ ናቸው። ወደውት አይደለም ፈልገውት አይደለም። ነገር ግን ቤተሰብ፣ ጎረቤት፣ ጓደኛ ለሚያደርግባቸው ተጽዕኖ ማለት ነው። ፈኢነ ሃዛ ምክንያቱም ይህ ሰየፍተሁ ዐለይኪ በአንቺ ላይ ይከፍትብሻል አብዋበል ፊትና የፊትናን በር ነው የሚከፍትብሽ። ልትወጪው የማትችይው አዝግት ውስጥ ነው የምትገቢው። ከእንዲህ አይነት ትዳር አለመግባቱ ኸይር የተሻለ ነው። ጠይብ ስለዚህ ሰዎች ጋር መቀላቀልሽን አታብዢ ይላቸዋል። ጠይብ ሰዎች ጋር መቀላቀልን አታብዢ። በቻልሽው አቅም ራስሽን ለማራቅ እንዲህ አይነት ሰዎችን ከሚረብሽ ሰዎች ላይ ራስሽን አግልሊ። ጠይብ ምክንያቱም ፈኢነ አክተረ ናስ ብዙዎች ሰዎች ላ የድዑነ ኢለል ኸይር ወልዒያዙ ቢላህ ወደ መልካም ነገር አይጠሩም። ጠይብ ዛሬ ከብዙ ጋር ስትቀላቀሉ ጥሩን ነገር የሚያወራ መልካምን ነገር የሚያወራ አላህ ያዘዘንለት ካልሆነ በስተቀር የለም። ከማ ቃለ አልሑመይዲ ሑመይዲ ምን ይላሉ? ሊቃኡ ናስ ለይሰ ዩፊዱ ሸይአን ሲወል ሀዘያን ሚን ቂል ወቃል ፈአቅሊል ሚን ሊቃኢ ናስ ኢላ ሊአኽዚ ልዕልሚ አው ኢስላሒ ሓሊ። ሊቃኡ ናስ ሰው ጋር መገናኘት ይላሉ ገጣሚው ለይሰ ዩፊዱ ሸይአን ምንም ነገር አይጠቅምም፣ ለምንም ነገር አይጠቅምም። ሲወል ሀዘያን ሚን ቂል ወቃል አለ ተባለ ገሌ እኮ እንደዚህ ከሆነ ያ ካልሆነ በስተቀር ማለት ነው። ፈአቅሊል ቀንስ ሚን ሊቃኢ ናስ ከሰው ጋር ያለህን ግንኙነት ቀንስ፣ ኢላ ቢሆን እንጂ ሊአኽዚ ልዕልሚ እውቀትን ለመያዝ አው ኢስላሒ ሓሊ ወይ ደግሞ ሁኔታህን ለማስተካከል በአዱንያ አልያም በአኼራ በሚጠቅምህ ነገር ላይ ለማስተካከል ካልሆነ በስተቀር ሰዎች ጋር ግንኙነት ማብዛት መልካም ነገር የለውም ማለት ነው። ስለዚህ አሸይኹ የመከሯት ምክር ለሌሎችም ይመከራል ይጠቅማል ብዬ አስባለሁ። እና ኢንሻአላህ የትዳር ጉዳይ እውነት ነው ያሳስባል። መቼ ላግባ፣ ማንን ላግባ፣ ይበልጥ ደግሞ መቼ ላግባ ከሚለው በላይ ማንን ላግባ የሚለው ይበልጥ ያሳስባል። ግን
ራሳችንን ቢዚ እናድርግ፣ በቻልነው አቅም ዱዓ እናድርግ፣ አላህን መለመን አላህ የተሻለ ትዳር እንዲሰጥ ዋضح። ስለዚህ ኢንሻአላህ ሼኽ ያሉት ይህን ይመስላል። አላህ ሱብሓነሁ ወተዓላ እኔንም እናንተንም በሰማነው የምንጠቀም አላህ ያድርገን ማለት ነው። هذا هو والله أعلم።